ሄሎ ጋይስ ዲስ ኢዝ ሲንክ አካዳሚ። በዚህ ቪዲዮ እንግዲህ ስለ ሀረማያ ዩኒቨርሲቲ የተሟላ የካምፓሶች የትራንስፖርት የትምህርት መስኮች እና የተማሪ አኗኗር ሁኔታዎችን ምናይ ይሆናል። ይህ ሲንክ አካዳሚ ነው። ሰው ቀጥታ ወደ ቪዲዮ እንግባ። ስለ ሀረማያ ዩኒቨርሲቲ ቤዚክ ኦቨርቪው በምናይበት ወቅት ሀረማያ ዩኒቨርሲቲ አጠቃላይ መረጃ እና የትውልድ ደረጃው ያው አንደኛ ጀነሬሽን ነው፣ ፈርስት ጀነሬሽን ማለት ነው። አንጋፋ ዩኒቨርሲቲ ነው። ይህም በዋናነት የሚታወቀው በግብርና፣ በውሃ፣ በጤና ሳይንስ እና በቴክኖሎጂ የላቀ የምርምር ማዕከል እንደሆነ ይነገርለታል ማለት ነው። የተመሰረተውም በ1947 ዓመተ ምህረት ሲሆን እንደ አለማያ ግብርና ኮሌጅ ሆኖ ነው የተመሰረተው ማለት ነው። ከተመሰረቱ የሀገራችን የመጀመሪያዎቹ አንጋፋ የከፍተኛ የትምህርት ተቋማት መሃል አንዱ ነው ማለት ነው። ከ70 ዓመታት በላይ ያስቆጠረ ነው ማለት ነው በማስተማር ላይ። ዋና መገኛው በኦሮሚያ ክልል በምስራቅ ሀረርጌ ዞን ሀረማያ ከተማ ከአዲስ አበባ በስተምስራቅ 510 ኪሎ ሜትር ርቀት ላይ በድሬዳዋ እና በሀረር ከተሞች መካከል ይገኛል ማለት ነው። ይህ ሀረማያ ዩኒቨርሲቲ የአየር ሁኔታው ሀረማያ የወይና ደጋ እና ደስ የሚል መካከለኛ አየር ንብረት ያላት ሲሆን በመግቢያው ወራት ማለትም ከመስከረም መጨረሻዎቹ እስከ ታህሳስ ማለት ነው መጠነኛ ቅዝቃዜ ያለው ሲሆን ይህም እንግዲህ ከባህር ዳር ለየት ያደርገዋል። ለዛ ወፈር ያለ ሹራብ ነገር እንድትይዙ ይመረጣል ማለት ነው። በሌሎች ወራት ደግሞ ያው ደስ የሚል የአየር ሁኔታ እንዳለው ይነገራል። በተለይ ሰከንድ ሴሚስተሮቹ አካባቢ። ይህ እንግዲህ ሀረማያ ዩኒቨርሲቲ ነው ማለት ነው። በዲቴል እስኪ ስለ ትራንስፖርት፣ ስለ ካምፓሶች እና ዲፓርትመንቶችም አንድ ላይ እናንሳ። የትራንስፖርት አማራጮች በምናነሳበት ጊዜ ሀረማያ ዩኒቨርሲቲ ያው መነሻችን ሁል ጊዜ ከአዲስ አበባ ዩኒቨርሲቲ ነው። ከአዲስ አበባ ዩኒቨርሲቲ በምስራቅ በኩል ነው የሚገኘው ማለት ነው። በኢትዮ ጅቡቲ ባቡር እና በየዕለቱ በሚደረጉ በረራዎች የተያያዘ ነው ማለት ነው። የወቅቱን ታሪፎች በምናነሳበት ሰዓት የትራንስፖርት አይነት 4 አይነት የትራንስፖርት አይነቶች አሉ። የሀገር አቋራጭ አውቶቡሶች፣ ኢትዮ ጅቡቲ ባቡር፣ የአየር ትራንስፖርት እና እንዲሁም እዛው ከተማ ውስጥ የሚንቀሳቀሱ ታክሲ፣ ባጃጅ እና ሚኒባሶችንም አንድ ላይ እናነሳለን ማለት ነው። ከአዲስ አበባ የሀገር አቋራጭ አውቶቡሶች ከአዲስ አበባ ቃሊቲ ኦር ላምበረት መናኸሪያ ቀጥታ በሀረር ድሬዳዋ መስመር በቀጥታ ወደ ሀረማያ መናኸሪያ ይወስዳቸዋል ማለት ነው። ይህም እንግዲህ በፊቱ ነበረ ከ900 እስከ 1400 ብር፣ አሁን እስከ 4000 ብር ሬንጅ አለው ማለት ነው። የኢትዮ ጅቡቲ ባቡር ከአዲስ አበባ ቀጥታ ወደ ድሬ ባቡር ጣቢያ ነው። ይህም እንግዲህ ከ500 ብር እስከ 1200 ብር ነበረ። በአሁኑ ግን እስከ 2000 ብር ሬንጅ ያደርጋል ማለት ነው። የአየር ትራንስፖርት ያው መነሻውን ከተለያዩ የክልል ከተሞች ቀጥታ ወደ ድሬዳዋ ኤርፖርት መሄድ ይቻላል ማለት ነው። ያው ከድሬዳዋ ሀረማያ 40 ኪሎ ሜትር ስለሆነ ከዛ በታክሲዎች በሚኒባሶች መሄድ ይቻላል ወደ ዩኒቨርሲቲው ማለት ነው። ይህም ዋጋው ከ16500 እስከ 24000 ብር የሀገር ውስጥ በረራ ማለት ነው ሲደመር የታክሲ ይጨመርበታል ማለት ነው። ያው ከኤርፖርቱ እስከ ዩኒቨርሲቲው ድረስ ያው እስከ እቃ ከያዛችሁ እስከ 500 ብር ኮስት ሊያስደርጋችሁ ይችላል ማለት ነው። የከተማ ታክሲ ኦር ባጃጅ ከተማ ውስጥ ባጃጆች ይንቀሳቀሳሉ፣ የተለያዩ ሚኒባሶች ይንቀሳቀሳሉ። ከድሬዳዋ ወይም ደግሞ ሀረር ከተማ በቀጥታ ወደ ሀረማያ ዋናው ግቢ የሚወስዱ ታክሲዎች ኦር ባጃጆች ከ25 ብር እስከ 100 ብር ሬንጅ ያደርጋል ማለት ነው እንደ ርቀቱ። ይህ የትራንስፖርት ሁኔታዎች ናቸው። ቀጥታ ወደ ካምፓሶች ዝርዝሮች እንግባ። በአጠቃላይ ሀረማያ ዩኒቨርሲቲ 3 ካምፓሶች ያሉት ሲሆን እነዚህም ካምፓሶች የራሳቸውን ሙሉ አገልግሎቶች እዛው አደራጅተው የያዙ ናቸው ማለት ነው።
የመጀመሪያው ዋናው ግቢ ባቴ ካምፓስ ይባላል ማለት ነው። ይህም በውስጡ የሚሰጠው የዩኒቨርሲቲ ዋና ያሉ ነገሮች የዩኒቨርሲቲ ዋና አስተዳደር አለ፣ የግብርናና አካባቢ ሳይንስ፣ የቴክኖሎጂ ኢንስቲትዩት፣ የኮምፒውቲንግ፣ የተፈጥሮ ሳይንስ፣ የቢዝነስ እና ኢኮኖሚክስ፣ ማህበራዊ ሳይንስ እና የህግ ትምህርት ቤት ይካተትበታል ማለት ነው። ሀረር ካምፓስ ሀረር ሄልዝ ካምፓስ በመባል የሚታወቀው ይህ ሀረር ከተማ ህይወት ፋና ሆስፒታል ላይ ያለው ማለት ነው የህክምናና ጤና ሳይንስ ኮሌጅ ነው። ኮሌጅ ኦፍ ሄልዝ ኤንድ ሜዲካል ሳይንስ፣ ሜዲሲን፣ ኤችኦ፣ ነርሲንግ፣ ፋርማሲ፣ ሚድዋይፈሪ እና ሜዲካል ላብ በውስጡ ይሰጥበታል። ሶስተኛውና የመጨረሻው ካምፓሳቸው ሞዴል ግቢ ቲቪኤት ካምፓስ የሚባለው ከዋናው ግቢ አቅራቢያ ላይ ብዙም ሳይርቅ የሚገኘው ነው ማለት ነው። ይህም የእንስሳት ህክምና ኮሌጅ ኦፍ ቬተሪነሪ ሜዲሲን እና ተግባራዊ ስልጠናዎች ማዕከል ነው ማለት ነው። ማለትም ቲቪኢቲ ማለት ነው። ይህ የካምፓሶች ዝርዝር ነው። እያወራን ያለነው ስለ ሀረማያ ዩኒቨርሲቲ ነው ማለት ነው። ይህ ስንቅ አካዳሚ ነው። ሀሳብ አስተያየት ካላችሁ ምናልባት ምንስተውም ነገር ሊኖር ስለሚችል ካገኘነው መረጃ ኮሜንት ላይ አሳውቁን ማለት ነው። ይህ ስንቅ አካዳሚ ነው። እንዲሁም ደግሞ ለፍሬሽማን ጉዟችሁ የሚጠቅሙ አስፈላጊ የሚባሉ ሪሶርሶች፣ ሞጁሎች፣ ፓወርፖይንቶች፣ ቪዲዮዎች፣ ያለፉ አመት ኤግዛሞች እንዲሁም ደግሞ ቲፕ ከሆናችሁ በሚል እያንዳንዱ ዲፓርትመንት ገለጻ የተደረገባቸው ሪሶርሶች ፍሬሽማን አፕሊኬሽናችን ላይ ስንቅ አካዳሚ ፍሬሽማን አፕሊኬሽን ላይ ማግኘት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለላችሁ፣ ዌብሳይታችን ላይ ገብታችሁ ቼክ አድርጉት። ይህ ስንቅ አካዳሚ ነው። ቀጥታ ወደ ትምህርት መስኮችና ፕሮግራሞች እንግባ ማለት ነው። ፊልድስ ኤንድ አካዳሚክ ፕሮግራሞችን በምናነሳበት ጊዜ በተለያዩ ዋና ጎራዎች ይከፈላል። በዋናነት በ7 ይከፈላል። 8ኛው የማስተርስ እና የፒኤችዲ መርሃ ግብር ነው ማለት ነው። ስለዚህ በ7ቱ ዋና ፊልዶች ስር የሚካተቱ ዲፓርትመንቶችን እናያለን ማለት ነው። የመጀመሪያ ኮሌጅ ኦፍ አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ ነው። ይህም ሀረማያ ኦር ደግሞ አለማያ በነበረው ስሙ በሀገራችን የመጀመሪያውና ታሪካዊ የግብርና ትምህርት ማዕከል እንደሆነ ይነገርለታል ማለት ነው። በውስጡም ፕላንት ሳይንስ፣ አኒማል ሳይንስ፣ አግሮ ኢኮኖሚክስ፣ ሆርቲካልቸር፣ ናቹራል ሪሶርስ ማኔጅመንት፣ ፎረስትሪ፣ ሶይል ሳይንስ፣ ፉድ ሳይንስ ኤንድ ፖስት ሃርቨስት ቴክ ይሰጥበታል ማለት ነው በውስጡ። ሁለተኛው የሀረማያ ቴክኖሎጂ ኢንስቲትዩት ኦር ደግሞ HIT በመባል የሚታወቀው ሲቪል ኢንጂነሪንግ፣ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ፣ ሜካኒካል፣ ኬሚካል፣ ኮተም፣ ወተር ሪሶርስ ኤንድ ኢሪጌሽን ኢንጂነሪንግ፣ አግሪካልቸራል ኢንጂነሪንግ በውስጡ ይሰጥበታል ማለት ነው። ሀረማያ ኢንስቲትዩት ኦፍ ቴክኖሎጂ። ሀረር ሄልዝ ካምፓስ በምናነሳበት ጊዜ ደግሞ በውስጡ ሜዲሲን፣ ፐብሊክ ሄልዝ ኦፊሰር HO፣ ፋርማሲ፣ ነርሲንግ፣ ሚድዋይፈሪ፣ ሜዲካል ላቦራቶሪ ሳይንስ፣ ኢንቫይሮንመንታል ሄልዝ እና ቬተሪነሪ ሜዲሲን ይሰጥበታል በውስጡ ማለት ነው። በአራተኛነት ያለው ኮሌጅ ኦፍ ኮምፒውቲንግ ነው። በውስጡም 4 ዋና ዲፓርትመንቶች CS፣ IT፣ IS እና ሶፍትዌር ኢንጂነሪንግ በውስጡ ይዟል ማለት ነው። ኮሌጅ ኦፍ ናቹራል ሳይንስ ደግሞ እንዲሁ አፕላይድ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ስታቲስቲክስ እና ባዮቴክ እና ስፖርት ሳይንስ አንድ ላይ ይዟል ማለት ነው። በስድስተኛነት ያለው ቢዝነስ ኢኮኖሚክስ ኤንድ ላው፣ አካውንቲንግ ኤንድ ፋይናንስ፣ ኢኮኖሚክስ ማኔጅመንት፣ ማርኬቲንግ ማኔጅመንት እና ህግ በውስጡ ይሰጥበታል። በሰባተኛነት ያለው ሶሻል ሳይንስ ኤንድ ሂውማኒቲስ፣ አፋን ኦሮሞ ኤንድ ሊትሬቸር፣ እንግሊሽ ላንጉጅ ኤንድ ሊትሬቸር፣ አማሃሪክ ሊትሬቸር፣ ጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ፣ ሂስትሪ ኤንድ ሄሪቴጅ ማኔጅመንት፣ ሶሺዮሎጂ እና ሳይኮሎጂ ተካተው ይሰጡበታል። በእነዚህ በዲግሪ እና ማስተርስ መርሃ ግብራት ኦልሬዲ በማስተርስ መርሃ ግብር ደግሞ እዛው ለሚቀጥሉት ማለት ነው በማስተርስ እና በፒኤችዲ ሀረማያ ዩኒቨርሲቲ ያው በግብርና፣ በጤና፣ በቴክኖሎጂ፣ በቢዝነስ እና በትምህርት ሳይንስ ዘርፎች ከ60 በላይ የማስተርስ ትምህርቶች MSc፣ ማስተር ኦፍ ሳይንስ እና ማስተር ኦፍ አርት የሚሰጥበት ሲሆን እንዲሁም በርከት ያሉ የፒኤችዲ የዶክተሬት ፕሮግራሞች ይካሄዱበታል ማለት ነው። ይህ ስንቅ አካዳሚ ነው።
የተማሪዎች አኗኗር በሀረማያ ዩኒቨርሲቲ እንመልከት። የካፌ ምግብ እንጀምርና ያው ሀረማያ ዩኒቨርሲቲ በካፌ ምግብ አይታማም እንደውም ሲሞጋገስ እሰማለሁኝ። በአንጋፋ ግቢ ደረጃ በጥሩ ሁኔታ የሚዘጋጅና ንጹህ የካፌ አገልግሎት ይቀርባል የሚባልበት ፈርስት ጀነሬሽን ሆኖ በጣም አሪፍ ምግብ ከሚቀርብበት አካባቢ አንዱ ሀረማያ ዩኒቨርሲቲ ነው። ቁርስ ፍርፍር፣ ሩዝ፣ ስልስ፣ ሻይ በዳቦ እንዲሁም ሌሎች ነገሮች ይቀርቡበታል። ምሳና እራት ያው በሳምንት 2-3 ቀን ዜርፎር ይኖራል። በጾም ቀናቶች ደግሞ ምስር፣ ሽሮ እና የአትክልት ወጦች ይዘጋጁበታል። ከካፌ ውጪ ያሉ አማራጮችና ዋጋ የተማሪ ላውንጆች፣ ክበቦች አሉ በየካምፓሶቹ። ቀለል ያሉ ምግቦች ከ100 ብር እስከ 150 ብር ይገኛሉ። ከበድ ያሉ ምግቦች የጾምም የፍስክም ሆኖ ከበድ ያሉ ምግቦች ከ150 እስከ 400 ብር ይገኛሉ። ከበድ ያሉ ሲባል አይደለም ከበድ ያሉ ለማለት ሳይሆን ዋጋቸው ከፍ ያለ ብዙ ነገር የያዙ ለምሳሌ በየአይነቶች እንዲሁም ስጋ ነክ ነገሮች ለማለት ነው። ትኩስ መጠጦች እዛው ግቢ ውስጥ ከ10 ብር እስከ 25 ብር ቢገኙም ወጣ ስትሉ እስከ 30-40 ብር ሬንጅ አላቸው ማለት ነው። መብራት እና ውሃ ዋይፋይ መብራት ብዙም አይከፋም የመጥፋት እድሉ ያን ያህል አይደለም። ዋይፋይ ያው በቤተ መጽሐፍቶች ውስጥ ነው በዋናነት የሚገኘው። ውሃም ጥሩ ላይ ነው። ጥሩ ነው ያው መቆራረጥ ይኖራል። ለዚህም ደግሞ እናንተም በምትችሉት አቅም ጃሮች እንዲሁም የተለያዩ ሃይላንዶች ቢኖራችሁ ይመከራል ማለት ነው። ዶርም ሎከር እና የሽንት ቤት ሁኔታ ያው በአንድ ዶርም ከ4 እስከ 6 ሰው ይመደባል። ሎከር ጥራት ያላቸው ያው የግል መቆለፊያዎች ያስፈልጓቸዋል። ሽንት ቤትና ጽዳት ሽንት ቤቶች በየግቢው ያው በየቀኑ ይጸዳሉ። ነገር ግን የተማሪውም ሁኔታ ስለሚያስፈልግ ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደ አጠቃላይ የከተማ ሁኔታ ሰላምና ደህንነት ስናነሳ ከተማዋ በአሁኑ ሰዓት ስቴብል ናት። ፖለቲካሊ ስቴብል ናት። ሰላማዊ ናት። እንግዳ ተቀባይ ህዝብ መኖሪያ እና ያው ለትምህርት እጅግ ምቹና ጸጥተኛ ቦታ እንደሆነች ይነገርላታል። ምናልባት አንዳንድ ጊዜ መንገድ ላይ ሲኬድ ታክሲ ባሶች ምናምን ከሆነ ሊቸገሩ ይችላሉ እንጂ አሁን ላይ ባለችበት ግን ሰላማዊ እንደሆነች ይነገርላታል ማለት ነው። የእቃ ስርቆትና ጥንቃቄ ያው በግቢ ውስጥ ስርቆት ያን ያህል ባይሆንም ወደ ከተማ ለሸመታ ስትወጡ በተለይ አሁን የሀረማያ ልጆች ያው ድሬ መሄድ አይቀርም አንዳንድ ነገሮችን ለመሸመት እንዲሁም ወደ ሀረር ከተማም ወጣ ማለት አይቀርም። ስለዚህ በነዛ አጋጣሚዎች ያው ጥንቃቄ ያስፈልጋል ማለት ነው። የሃይማኖት ተቋማት ያው በሁሉም ካምፓሶች አቅራቢያ ይገኛሉ ማለት ነው። ይህ ስንቅ አካዳሚ ነው። የመጨረሻዋን ፖይንት ከማንሳቴ በፊት እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋን በተን መንካት እንዳይረሳ። ያው እኛም እሷን እያየን እንድንበረታታ ማለት ነው። አበረታቱን። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። ይሄ ነገር ቀረ ኦር ይሄን ነገር ማወቅ እፈልጋለሁ የምትሉት ነገር ካለ ኮመንት ላይ ጻፉልን። ለፍሬሽማን ጉዞ ደግሞ አስፈላጊ የሚባሉ ዋና ነገሮች ሞጁሎች፣ ቪዲዮዎች፣ የተለያዩ ኦርጋናይዝድ የሆኑ ቪዲዮዎች ማለት ነው፣ ኤግዛሞች እንዲሁም ለዲፓርትመንት ቲፕ እንዲሆናችሁ ተዘጋጅተው አንድ ላይ የተቀመጡበት ስንቅ አካዳሚ ፍሬሽማን አፕሊኬሽን አለ ማለት ነው። እሱን አፕሊኬሽን ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። ዌብሳይታችን ላይ ገብታችሁ አይታችሁ ሪቪው አድርጋችሁ ማውረድ ትችላላችሁ ማለት ነው። ይህ ስንቅ አካዳሚ ነው። የመጨረሻዋን ቲፕ ልንገራችሁ። ለአዲስ ገቢ ፍሬሽማን ተማሪዎች ቲፕ እንዲሆናችሁ ያው ሀረማያ ዩኒቨርሲቲ የአለማያ የግብርና ኮሌጅ ታሪክ እና ቅርስ አካል ሆኗል ማለት ነው። በዩኔስኮ እንደመመዝገብ ማለት ነው። አልባዛት የመጀመሪያዎቹ ወራቶች ቅድም እንዳወራነው ቀዝቀዝ ስለሚል ወፍራም ሹራብ እና ብርድ ልብስ መያዝ እንዳይረሳ። በድሬዳዋ አየር ሁኔታ ይዛችሁት ቀለል ያለ ሞቃታማ አየር መስሏችሁ እንትን እንዳትሉ ነው። የጥናት መሳሪያዎች ኢንጂነሪንግ ተማሪዎች የግዴታ ድሮይንግ ማቴሪያል ብትይዙ ይመከራል። ፕላስ ደግሞ ሳይንቲፊክ ካልኩሌተር ያዙ። የግል ንብረት ለዶር ሎከር ቁልፍ ያዙ። ጋኖች ፓድሎኮች ማለት ነው።
የጥናት ቦታዎች ዋናው ግቢና የሀረር ጤና ግቢ ቤተ መጻሕፍት ለጥናት ቆንጆ ናቸው ይባልላቸዋል ማለት ነው። ያው ከዚህም ባሻገር ብዙ ጣፋጮች የሚገኙባት አካባቢም ናት ማለት ነው። በዚሁ አጋጣሚ ይህ ስንቅ አካዳሚ ነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሳ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ለማበረታታት ያህል ነው ማለት ነው። እናመሰግናለን። ክብረት ይስጥልኝ።